የቀይ ባህር ጉዳይ አዲስ አርዕስት ነው። ቀይ ባህሪ አብ ወሽመጥ አደን ናይቶም ድሙጉቱሉ ዘረብሉ ዘለው ጉዳዩና ይኮናል አዲስ አርዕስት ይኮናል። የቀይ ባህር ጉዳይ ለሳቸው አዲስ አይደለም። ፕሮፌሰር አስራት በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። ከኤርትራ ጋር ሪፈረንደም አውጀናል ተብሎ ሲለያዩ ሁለቱ ወደቦች ለኢትዮጵያ ነፃ ወደብ ሆነው ያገለግላሉ የሚል ስምምነትን ያውቃሉ። አዲስ አይደለም ማለት ነው። Assab was a free port. Massawa was a free port to Ethiopia. This was declared early 1991. የባህር በሩን ጉዳይ መንግስት ያነሳው መቼ ነው? ከ14 ዓመታት በፊት የጅቡቲ ወደብ ለብቸኛ ማለት መጠቀም ለኢትዮጵያ የራሱ ነበር። ዛሬ ትልቁን አሳክተናል። የዚህ ድል የአባይ መገደብ ድል ማጣጣም የምንችለው ቀይ ባህር ላይ ስንቀመጥ ብቻ ነው። የቁጭት ማሳያ ነው አይደል? አባይ ስንተከሰከበት ስንቆጭበት አይደል? ዘፈኑ ሙሩ ከዛ ፖለቲከኞችም ሲሞክሩ ሲያስቡት ከዛ የነ ግብጽ ዛቻና ለነሱ የሚደልቁት ግብጽ የገበረችላችሁ ሀያላን ጫና ሁሉ ምናምን ኖር እያለ የኖርንበት ቁጭት ነው። ከዛ በየማህበረሰቡ ውስጥ በማናችን በውስጣችን ደግሞ ያለ ቁጭት አለ። ከዛ ማን እንደሚያይ እቺ ነገር ማን እንደሚታደጋት አናውቅም ብያቸዋል። ለምሳሌ ቅድም ስነሳ ያልኳችሁ 2000 ላይ እኔ ቴዲን ተከትዬ ጅማ ሲሄድ ጅማውን ሰውዬ አላውቀውም። እኔ አብይ አህመድ የሚባል ሰው ምድር ላይ ስለመኖሩ አላውቅም አይደል? ማን እቺ ነገር መጥቶ እንደሚታደጋት እኮ አናውቅም እኛ አይደል? ያኔ 2000 ላይ እኛ ምናመልካቸው ይቅርታ ባሉ ተጫዋበጡ ሲባሉ የነበሩ ሰዎች ቴዲ ሲመኝላቸው የነበሩ ሰዎች የኔ ያሉት ዛሬ እኛ ለነሱ እኮ በጣም ሁላችንም ልጆቻቸው ሆነናል። ለነኛ ሰዎች የኔ ያሉት ዛሬ ሀገራችንን ለነሱ ሰጥተን ቢሆንስ ብላችሁ አታስቡ? ግን ማናቃቸው ሰዎች ብዙዎቹ ህዳሴ ላይ ከመሪውን ጨምሮ ህዳሴ ላይ ኮንትሪቢዩት ያደረጉ ሰዎችን መኖራቸውን አናውቅም እኛ 2000 ላይ ምናምን። ዛሬ ላይም ብናየው ካሳኩት ባሻገር ማን ጥቅ ቆሞ እንደሚያያችሁ አላውቅም እላለሁ። ብዙ ጊዜ ሰው አይሰማንም አያየንም። ለምሳሌ ቤኪ 200 ሰው 100 ሰው ነው የሚያየን ብላችሁ ታስባላችሁ? ማን ናቸው እኛ 100 ሰዎች እላለሁ። ብዙ ጊዜ መታየት ጥሩ ነው፣ ግን ደግሞ እንድትታይ ያሰብክ መስራት ማደግ አለው ብዬ አስባለሁ። ትንሽ ዋጋ መክፈል ይሻላል። ማን እንደሚያየን አናውቅም፣ ማን እንደሚታደገን አናውቅም። ቁጭት ነው ካልን አባይ አሁን ማን ጥቅ ቆሞ እንደሚቆጭ አናውቅም። ለምሳሌ የማናውቀው አብይ አህመድ መጥቶ ነው ያሳካዋል። አብይ አህመድ ይባነሱ አላውቅም። 2000 ላይ እነ ቴዲን ሲከተልና የነ ልደቱ የነ ብርሃኑ ምናምን አምላኪ እነሱ የምናፍቅበት ዘመን ላይ አብይ አህመድ የሚባል ሰው ከነ መፈጠሩ አላውቅም። ጅማን ራሱ ያስተዋወቀኝ ቴዲ አፍሮ ነው ማለት ይቻላል። ተከትዬው ሲሄድ ኮንሰርቱን ማለት ነው። ስለዚህ ማን እንደሚያያት ማን እንደሚሰራላት ማን እንደሚታደጋት አናውቅም እላለሁና የቁጭትም የመጪው ትውልድም ደግሞ ደፍሮ የመጀመር ብቻም ደግሞ ሳይሆን የመጨረስ ከዛም የመቀጠል ሁነኛ ማሳያ የሚሆኑ ነገሮች በዙሪያችን ውስጥ ይኖራሉ ብዬ አስባለሁና በሐሞድ ካስት በዚህ ኤፒሶድ ከኛ ጋር ሲቆይ ሀገሪቷ በማን እንደምትድን አናውቅም አይደል? ሙያችንን በማን እንደሚድን አናውቅም። እንደዚህ ጉዳዮችን በረከት አንድ ማሳያ ነው እንጂ አይደል? ስንት ሺህ ሰዎች አሉ ጥግ ላይ ቁጭ ብለው አይደል? በአባይ ጉዳይ ላይ የሚብሰከሰኩ የሚቆጩ የሚጽፉ አይደል? የሚያጠኑ ጭምር አጥንተው አሳታሚ ያጡ ሰዎች አሉ ብዙ። ምንችል ግን ምንፈራ ምንሽኩረመም በሴራ የኤርትራን ማፕ ከላይ እስከ ጅቡቲ ድረስ ሽንጥ አስመስሎ ወርታች አወርዶ እኛን ማራቅ ከስልጣኔ መግፋት ጉባ በነገራችን ላይ የኢትዮጵያ ሀብት ሲዘረፍ የምታይበት ማማ ነው። ባለፈው ስላችሁ ነበር። ለምሳሌ ዝም የዙሪያዬን ነው የማይሆነ ብዙ ነገር መምዘዝ እችላለሁ በሁሉም ጉዳይ ላይ። ለምሳሌ በተነሳንበት በአባይ ጉዳይ ላይ በቁጭት ዙሪያ ከመካከላቸው አንድ ማሳያ የሚኖር ይመስለኛል ስላችሁ ነበር ደጋግሜ ያረ ባለፈው እሷን እንቀጥላታለን ብለን የተለያየ ነው። ማን ይመስላል ገምት እስኪ አቤና ዮርዳኖስ አለኝ አቤና ነው ያለው። አንተ ቅድስን ትላለህ። ሂድን ቆይ አልጠይቃትም። አደም ማንን ትላለህ? በረከት ማንን ትላለህ?
አኒታ እሺ አኒታ ማንን ትያለሽ አንቺን በረከትን እንሾ ማንን ትላለህ አደምን ቤቲሾ ማንን ትያለሽ በረከት እኔው እሺ ወንዴ ማንን ትላለህ ቤቲ እሺ አዲሴ ማንን ትላለህ ከኋላ እሺ ሪቾ ማን ይመስልሻል እንሽ ኪርን ያልጠየቅኳት አውቄ ነው ለምን ይመስልሻል ያልጠየቅኩሽ ዛሬ እንደውም ገባሽ ላይ ተመቸሽኝ ማለት ነው ያልጠየቅኳት ለምንድን ነው ባለፈው አስጠይቃችሁ ዝም ስትሉ እሷ ከፊት ለፊት ቁጭ ብላ እንዲህ ትለኛለች ስላወቀችብኝ ነው አውቄ ያልጠየቅኳት ይህ ሰው ከአይቲ ወደ ቀጠናው ተንታኝነት የተሸጋገረው ሰው በረከት ወልደሃና እባክዎት ወደዚህ ወደ መድረኩ ይምጡ በሐሞድ ካስት በዚህ ኤፒሶድ ከኛ ጋር ሲቆይ እኛ ግን የአባይ ምንጭ ሆነን ተራሮቻችን ወተት እያፈለቁ ከ86% በላይ የተሰጠናለች ኢትዮጵያ አንድም የትምህርት ካሪክለሟ ውስጥ አልከተተችው የውጪ ጉዳይ ዲፕሎማሲ ውስጥ አልከተተ አሁን ነው ትኩረት ያገኘው የቁጭቱ መነሻም እኮ እሱ መሰለኛል የራስህ ሆኖ በውጪ ጉዳይ ፖሊሲ ላይ እንኳን ደፍረህ ማታነሳው አይደል ተገድበዋለሁ ማለት ወንጀል የሆነበት እሱም መሰለኝ እኮ አንዱ በየጥቆሙ የነቃው ሰው ማህበረሰቡ በቁጭት የሚያዜመው የሚገጥመው በነገራችን ላይ ሜቴክ በራሪ አውሮፕላኖችን ተሳቢ ያደረገ ድርጅት ነው የመንግስት የተሸነፈበት ሜዳ ጽፈልኛል አንዱ ጉዳይ እሱ ነው አሁንም ቢሆን ያለው መንግስት ግማሹ መርከቡ የሰመጠበት ቦታ ማለት ይሄ ነው ቀጠናው ላይ ያሉት እነሱ ዳንን ጨምሮ አንዳንድ ቀድሜ የተነበይካቸው ጉዳዮች እንዳሉ ታስባለህ ማስረጃ ጭምር ምናያቸው ማለት ነው በቃ ማግኘት አለብን ግዴታ ነው እዚህ ላይ ወጣቱ ማመን ያለበት ነገር ግዴታ ነው ሰጥቶ መቀበል ከሌለ ለምክንያቱ ግዴታ አንዳንድ የገጠሙ እንዳሉ የኢትዮ ኤርትራ ጉዳይ ላይ የኢትዮጵያ ህዝብ አሁንም ደግሜ የምናገረው ነገር ነው መሽኮርመም አያስፈልግም የራስ የሆነውን ነገር መውሰድ ነው ቤኪ እንግዲህ እንደምታውቁት ቤት ውስጥ ፓንዳ እያላቸው ነው የምጠሩታል ፓንዳ እንግዲህ ሁነኛ ማሳያዬ ነው የአይቲ የኮምፒውተር ባለሙያው የቁጭትም የመጪው ትውልድም ቅድም ስነሳ እንዳልኳችሁ የሆነ ጥግ ቆሞ የመብሰክሰክም ምክንያት ነውና እንዲህ ዙሪያችንን ማየት መላችሁ ለምሳሌ ሃን ማወቅ መነሻችንን ማወቅ ዙሪያችንን ማወቅ ልክ የህዳሴም ጉዳይ አባይ እጃችን ላይ በየደጃችን ምናምን እኮ የሚያልፈው ደፍሮ ለመንካት ምናምን ያ ሁሉ ጉዳይ ያለበት ቤኪም አልገመትኩም እያለኝ ነው እንደምጠራው አልገመትክም በምንስ ይመስልሃል እሺ መረጥኩ ነው እንዲህ አሁን ስራ ምናምን ብቻ ስለሆነ ምናምን ለማጨብጨብ ብቻ እኮ አይደለም ሌሎቻችሁ ታውቃላችሁ አስተስታውስ እሱ ነጥብ ነው የመነሻ ምንድነው እንግዲህ እኛ ጋዜጠኛ እንባላለን እኔ ብዙ ጋዜጠኞች መርቻለሁ አይደል ጋዜጠኛ ሆኜ ሰርቼ ተቀጥሬ ሰርቻለሁ ብዙ ቦታ ከዛ ብዙ ደግሞ የኛ ሙያ ደግሞ ኢጎ አለበት አይደል ትንሽ ባለሙያ ነን ብለን እናስባለን ባለፈው ስንነሳ እንዳለው ምን ያህሎቻችሁ ማስታወሻ ያዛችሁ አይደል ምን ያህሎቻችሁ ማስታወሻ ያዝ እንደዛ አይነት ልምድ አለን ወይ ስላችሁ በረከት እንግዲህ በፊት መራ በነበረው ተቋም ውስጥ ሬዲዮ ውስጥ ይሰራ የነበረ ከዛ ወደ ሬዲዮ ግቢ ስመጣ አልፎ አልፎ የማገኘው የአይቲ ባለሙያ ነው እና አዲሱ ሚዲያ ስንጀምር ከእናንተ ጋር መቀጠል ፈልጋለሁ ሲቀጥል የመጣው በረከት ለምንድን ነው አይደለ የኢንስታሌሽኖች ላይ ኮምፒውተር ስቱዲዮ ቴክኒሻንነት ምናምን እንዲያግዘን ነው ከዛ ሀሳብ ዴሊ ከመጀመሩ በፊት ነው እንግዲህ ምን ማድረግ ጀመረ በረከት ጋዜጠኛ እንግዲህ በስርዓት እንኳን ኖት አይዝም የሆነ ጉዳይ ላይ አውራ ሲገባር በረከት ጋዜጠኛ ተንታኝ አይደለም ዝም ብሎ ለራሱ አንድ ጥግ ቆሞ የሚጽፍ ሰው ጽሁፎች እያመጣ ይሰጠኛል 10 ፔጅ 8 ፔጅ ጥንቅቅ ብሎ ከተጻፈ ማለት 4 ነጥብ የተደረገበት ምናምን ጽሁፎች ደግሞ በምን ላይ የሚያተኩሩት በቀይ ባህር ላይ በኢትዮጵያ ኤርትራ ግንኙነት ላይ በኢትዮ ግብጽ ግንኙነት ላይ በአባይ ላይ የሚያተኩሩ ናቸውና
ከዛ አየኋቸው ገረመኝ። እኔ እንዲሁም የፊልም መነሻ ነበር ማድረግ ያሰብኩት። ሲጽፍ ሲያነብ ምን አገባው በረከት አይደል ማለት የአይቲ ባለሙያ ነው ወይ ደግሞ ቴክኒሻን ነው የመሀል አዲስ አበባ የመሳለሚያ አራዳ ነው አይደለ? ልክ እርድና ደግሞ አይደል ከዚህ ከሀገር ጉዳይ ምናምን እየገፉ አዲስ አበባ ላይ ሌላ ጊዜ እናነሳዋለን እንጂ ከሀገሩ ባለቤትነት እንዲሸሽ አይደል እርድና ማለት። እና እኛ እንኳን ማናረገውን ብዙ ጋዜጠኞች ማያረጉትን አይታተምለት ወጥቶ አይተነት ነው ለራሱ እኮ ነው የሚጽፈው። መጀመሪያ 5-6 ፔጅ አመጣልኝ። በጣም አሪፍ ናት እንዲህ ብትጨምርባት ኢንተረስት አለ ማለት ነው ምናምን አልኩት። በየሳምንቱ ቢያንስ እያመርታል ጽሁፍ። ኔክስት ዴይ ቀይ ባህር ላይ ቅዳሜ ሀሳብ ቶክ አልነር ሀሳብ ቶክ ላይ ወጥሮ ይሄ በቁጭ ስሜት የለም ደፈር ብሎ እንደውም ያነኛ ዲፕሎማት ለመሆን ስንሞክር ስንለሳለስ በውይይታችን ላይ አብዛኞቹ የተነሱት ጉዳዮች ቃል ቀይ ባህር ላይ ቀንዱ ላይ አባይ ላይ ያተኮሩ ነበሩ። ይሄ እኮ ከ6 ወር 7 ወር ምናምን በፊት ማለት ነው ውይይቶች ስናደርግና በቁጭት ደሙ እየፈላ ታስታውሳለህ ዮርዲ ደሙ እየፈላ አጌነስት ጋዜጠኛ ከምንባለው አለቆች ከምንባለው ዲቬት እያደረገ በቪዲዮ እንደምታዩት የሚያነሳው በረከት ነበር። ብረት በጋለበት ነው የሚቀጠቀጠው። እዛ ጋር ከገባች እኛም ጥቅማችንን ማስከበር አለብን። ኤርትራን ቦታችንን ሰጥቶ መቀበል የማያምን ሰው ከሆነ ግዴታ ነው። የመጀመሪያ ከድንጋይ ዘመን ጀምሮ ብንመለከት የመጀመሪያው ጸብ የተነሳው እሳት ፍለጋ አንዱ አጫረ ከዛችን ሪሶርስ ግዴታ ሰጥቶ መቀበል መተግበር አለበት። አንዱ ሁለተኛ በሳር ግጦሽ በውሃ በወርቅ በምን ያለ ሪሶርስ ምንም ነገር አይመጣም። ጸብ አይመጣም። ቅድም ማሜን በደንብ ኢንዴፕዝ አይቶታል። እና ይህ ሰውዬ ሰጥቶ መቀበል ካላመነ ግዴታኛ መግባት አለበት። ይሄ ሜንታሊታችን የወራሪ ምናምን የሚል ነገር መሆን አለበት። ምክንያቱም የወራሪነት ስሜት ይሄ በጽንፈኝነት ደረጃ ሳይሆን መሆን ያለበት የሀገር አንድነትን ቅድም አድዋ አልተጠና አንፊኒሽድ ዋር የሆነበት ነገር ማለት ነው እንዴ። እኛም እኮ ለኤርትራ ሕዝብ ማሰብ አለብን። በጣም ሰቆቃ ውስጥ ናቸው። እነሱን እኮ ነፃ መውጣት አለብን። የሻዕቢያ መንግስት ምናልባት ከ30 የማይበልጥ ጄኔራል ነው። ሪሙቭ ቢደረጉ ህዝቡ ነፃነት ይፈልጋል። እኛን እንደ ነፃ አውጪ ነው እንጂ ሊያየን የሚችለው እኛ በሳል ነው እንትን ውስጥ ወይ ደግሞ ትንሽ ፖለቲከኞች ወራሪ የሚለውን ነገር በማጫጫ ይሄ የጠንቋይ ሳቢ ነገር አለ አይደል ብዬው ነበር። ስለ ልቦናችን እኮ እየመቱት በቃ ማግኘት አለብን ግዴታ ነው። ወጣቱ ማመን ያለበት ነገር ግዴታ ነው። ሰጥቶ መቀበል ከሌለ ለምኬንያቱ ግዴታ ነው። ሙድካስት ነው እንደ ሙዳችን የምናወራው አይደል? እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ቁጭት ነበር ውስጡ። ጽሁፉን አላውቅም። ወደ 8 ጽሁፍ ነው የላከልኝ። ታስታውሳለህ? ይኸውላችሁ በ2 ወር ባልሞላ ጊዜ ውስጥ ወደ 8 ጽሁፎች ልኮልኛል በረከት። ጥንቅቅ ያለ 4 ነጥብ ያለው በቀጠናው ላይ በአባይ ላይ በኢትዮ ኤርትራ ግንኙነት ላይ የሚያተኩሩ ብቻ ማለት ነው። የቁጭታ መነሻ እሷ ነች። ኢንተረስት አለህ ማለት ነው አልኩት። ያን ከዛ ደግሞ ዴሊ ተጀምሯል አይደል? ከዛ እነ ያልፌ ያላችሁ እነ ቤክ ያላችሁ እነ ቴዲ ያስተባብሩ ነበረ። ይድነቅ ነበር እንዳልኳችሁ። እንግዲህ ሁላችንም ጋዜጠኛ የምንባል ነን። እውነት ነው የምነግራችሁ። ለዛ ጉዳይ ስንገባ እንኳን ኖት ከመጫር ባሻገር እንደዛ ጥንቅቅ አድርገን አንጽፍም። እና ለምን አንሞክረውም በረከትን ተባባልና ቴዲን አስገባው አልኩት። ጀመረ ቤኪ ማለት ነው። ስለዚህ ለዚህ አሁን ቤኪ መስኮት ላይ ወጥቶ የምናየው አይደለም። በረከት በልኩ በቅቷል ወይ? እኔ እንኳን በበረከት በራሴ ማረካም ሀገሪቱ ውስጥ በዚህ ጉዳይ ላይ እንዲሁም የሚሰሩ ብዙ አሉ ብዬ አላስብም። ግን ከእውቀቱ ባሻገር የሚያስፈልገው እዚህ ሀገር ብዬ ማስበውን የመጀመሪያ አይደል የምር በዛ ጉዳይ ላይ የሚብሰከሰክ የሚቆጭ ሰው ምናምን አለ። ሀገሪቷ በማን እንደምትድን አናቅም አይደል? ሙያችንን በማን እንደሚድን አናቅም። እንደ ጉዳዮችን በረከት አንድ ማሳያ ነው እንጂ አይደል? ስንት ሺህ ሰዎች አሉ ጥግ ላይ ቁጭ ብለው አይደል በአባይ ጉዳይ ላይ የሚብሰከሰኩ የሚቆጩ የሚጽፉ አይደል የሚያጠኑ ጭምር አጥንተው አሳታሚ ያጡ ሰዎች አሉ ብዙ። ስለዚህ በረከት የዛ ማሳያ ይሆናል በሚል ነው ወደዚህ ያመጣሁትና ታስታውሳለህ የላክልኝ ጽሁፎች። እስኪ በረከት እስከተረጋጋ ብዬ መድረኩን ያስኩብና እስኪ ጽሁፎቹን አንሳልኝና የአይቲው ሰው የመሀል አዲስ አበባ አራዳው ልጅ ቅዳሜ ሀሳብ ቶክ ላይ ሞግቶ ወግ ወጥሮ በቀጠና ጉዳይ ላይ
በኢትዮ ኤርትራ ግንኙነት አሁን ለየለት ኳላ ኦልሞስት ያኔ ተውንልህ ነበር በማስረጃዎቹ በየመሃሉ ልታዩ ትችላላችሁና ኢትዮጵያ እንደውም በዚህ አጋጣሚ ያረጀውን ያፈጀውን የኢሳያስ መንግስት ይዛ ከዚህ በፊትም አብይ ኢትዮጵያን አንድ ማድረግ ሀሳብ የሚለውን ነገር ሰፖርት ተደርጎበት ወደ ቀይ ባህር የምንገባበት መንገድ ቢመቻች ነው ብለው እንጂ ኢሳያስ ራሱን አርጅቷል። እንደ ንጉሳዊ ዘውዳዊ መንግስት ለልጁ ስልጣን የማውረስ ሂደት ላይ ያለን ህዝባዊ ቅቡልነቱ ዜሮ። እሱ በቃ አንችልም እንደዚህ መኖር አይቻልም እንደ ሀገር ይል ነበርና አሁን መንግስት አደባባይ ላይ የሚያወራውን አይነት አቋም ያነሱ ሲያወራኛ እንደነግጥ ነበርና ተውት ያወራ በነጻነት ተላቸው ነበርና ታስታውሰዋለህ? እስኪ ንገረኝ። እውነት ነው የሀሳብ ቶክ አይ ቲንክ በጣም የውስጤን ነገር እንትን ያለኝ የነበረው ጽሁፎች ግን እጽፍ ነበረ። ግን መጻፍ የጀመርኩት ግን እዚህ ከመጣው በኋላ ነው። ከዛ በፊት አስባለሁ ይተዋል፣ ኢንቫይሮንመንት ይወስነዋል። አሁን ያለው ኢንቫይሮንመንት ለኔ ምቹ ሁኔታ ፈጠረልኝ። ያሉ ሰዎች የሚነሱት ኢሹዎች ምናምን ፖፕ አፕ የሚያደርጉ ናቸው እና እኔ ደግሞ የሆነ ቀን ከሀሳብ ቶክ በኋላ ነው መጻፍ የጀመርከው? ከዛ በፊት እንትን አልነበር እንጂ እንደዚህ በስነ ስርዓት ጥንቅቅ አድርጌ አልጽፈው። ጽፌ የሆነ ኳላ ኪስ ይገባል፣ ልብስ ሲታጠብ ይጣላል፣ እንደዛ ነበር። ከሀሳብ ቶኮች በኋላ ግን ንግግሮች ምናምን አንዳንዴ ተነጋግሬ ወይ ሰዓት ገድቡን ምናምን ይቀር የለ ንዴቴን ወጥቼ ጽፈዋለሁ፣ በደንብ ጽፈዋለሁ። ከዛ በኋላ ነው በቃ የሆነ እንትን አለችኝ፣ የሆነች ስሜት ስትሰማኝ በሯን ዘጋ አድርጌ በደንብ ጽፈዋለሁ። እንደውም አሁንም ከዛ በኋላ አሉ ብዙ አሉ። እሱ እኮ ነው የሚገርመኝ ምን አገብቶ ነው በዛ ደረጃ ማለት እንደዛ የሚያብሰከስክ ለምንድን ነው? የአባይ የግብጽ ጉዳይ ከአባይ ጋር ተያይዞ ምናምን ቀይ ባህር ጉዳይ ላይ መጽፎና እሱን ነው ማወቅ የፈለግኩት እንድታስረዳኝ ነው ማለት እኔ ሙቪ ነበር እንደ ማሰብ የነበረው በፊት መነሻ የሙቪ መነሻ ሆና ጥንቁጭ ብሎ የሆነ የሚብሰከሰክ ሰው ምናምን ከዛ ማንነቱን ስታዩ የሚነግሯችሁ ብዙ ነገር አለና ከዛ ደግሞ ተከተሉ ጸሐፊ ነን የአርት ሰው ነን ምናምን ምንድል ሰዎችን እና ያቺ ምንድነች ነው እኔ ማወቅ የፈለግኩት። ብዙ እኮ ነው 9 ጽሁፍ ለእኔ ላክልኝ እንግዲህ ከዛሬ 5-6 ወራሽ የመላክ ራሱ ያቆምከው ስትጀምረው ነው ትንታኔውን ስትጀምረው ነው ምንድነው እሷን ነገር ማወቅ የፈለግኩት ምንድነው በዛ ደረጃ በር ዘግቼ ምናምን አልጨመርክልህ እኮ አሁን ምጽፈው ደግሞ የሚመለከት ጉዳይ የአይቲ ሰው ነው አንተ። እውነት ነው የመጀመሪያው ነገር ፊልም አደርገው ነገር ምድረ ቀደምት ሆነን የነበርን ሰዎች ኋላ ቀርተን በተሰጠን ባህል ናችሁ በተባልነው ትርክት ውስጥ ደግሞ በአንችልም መንፈስ ውስጥ እዚህ ቢሮዎች ውስጥ ከዚህ በፊት በነበሩት የሆነ ነገር ክሬት እናርግ ሲባል አርገው አብረን እናርገው አይ ብቻህን አርገው። አሁን የመጡት ስሜቶች በህብረት መስራት ተደማምሮ ሀሳብን ማዋጣት መቻል እነዚህ ሀሳቦች ገፊ ነበሩ። ምንችል ግን ምንፈራ ምንሽኩረመም ትልቅ የነበርን ሁሌም በኢትዮጵያ ታሪክ ውስጥ የሚያሳስበኝ ፓርት አለ። የሆነ ነገር ይምጣ አንደኛ ነን፣ ንግድ አንደኛ እንዴ በኑቢያ ነግደን የኛ ድንበር እዛ ድረስ ደርሶ ዛሬ የት ነው ያለ ነው። እና ይሄ ውድቀት በጣም አሳሳቢ የሆነ የትውልድ ውድቀት የኛ ትውልድ ኦልሬዲ ባይተዋር ነው። ይሄ ባይተዋር ትውልድ ከምንም ማቶ መቀመጡ በጣም ነው የሚያስከፋው፣ አሳቃቂ ነው። እና ያቺ ስሜት አለችኝ ትልቅ የነበርን ዛሬ ላይ ለምን ወደቅን? ለምን ሁለንተናዊ ድቀት ውስጥ ገባን? እና ለዛ ነው አንሰን ወድቀን ደቀን እዚህ ደረጃ እንዴት አደረሱን? ኮረሻሽመው እዚያም እንዴት አመጡን? የውድቀታችን ከመላቸው ውስጥ አንደኛው አባይ ነው። አባይ ላይ በጣም አተኩራለሁ። አባይን እኔ የምመለከተው እንደ ውሃ አይደለም። አባይ መገደቡ እንደ ግድብ እንደ ሃይድሮ ኤሌክትሪክ ዳም ሳይሆን የምመለከተው ህዝብ ለአንድ ዓላማ የሰራው መናበብ እንችላለን ድር ቢያብር አንበሳ ያስር የሚለውን ማድረግ የቻልንበት ኢትዮጵያውያን የተከፋፈልን ነበር። በነገራችን ላይ ግድቡ ራሱ ሲገደብ በዛ ሰዓት አንዳንድ ተፎካካሪ ኃይሎች ብር አናዋጣም እንደዛ እናደርግ ምናምን የሚባሉ ሳቢዎች ነበሩ። በጣም የሚያም ታነበረ ባይኔ ጋዜጦች ምናምን ወይ ዜና ታይ ነበር እንደዛ ሲሉ ድሮ ልጅ ነበር ነው ብዬ ነው ያነኛ ማየት በደንብ እከታተል ነበር። እና የዛ ሰዓት አንድ የምንሆንበትና የምንለያይበትን ነገር አለማወቃችን
በጣም የሚከብድ ፓርት። 2 ለአባይ ነው ኢትዮጵያ ሁሉ ዋጋ የከፈለችው። ብዙ የኢትዮጵያ ቀደምት አመራሮችም አሁንም ያሉት የሚሰውትም የሚሰደቡትም ለዚህ ነው። ምክንያቱም በዓለማችን ላይ ስዊዝ ቦይ አለ። ስዊዝ ቦይን መጠቀም የሚፈልግ አካል በነፃነት እንዲጠቀም ከፈለገ ግብፅን መያዝ አለበት። ግብፅን መያዝ ደግሞ የሚችለው የአባይን ምንጭ መያዝ ይችላል። የአባይን ምንጭ ለመያዝ ደግሞ እኛ ብዙ ዋጋ የከፈልንበት በሴራ የኤርትራን ማፕ ከላይ እስከ ጅቡቲ ድረስ ሽንጥ አስመስሎ ወርታች አወርዶ እኛን ማራቅ፣ ከስልጣኔ መግፋት፣ በአንዳንድ ትርክቶች በጭፍን ፖሊሲና ተቸካይ እሳቤዎች ኢትዮጵያን ወደ ኋላ የማድቀቅ እሳቤ በጣም ነበር የሚያበሳጭ። ቅድም ስሜቱ ነበር ከሆነ ድንበራችን እየተባለ ቀይ ባህራን ኑቢያ ድረስ እያለን ህንድ ውቅያኖስ ምናምን የምንለን ምናምን ስትል እሱ እውነቱ እኮ እሱ ነው። አሁን የአባይን ጉዳይ የውሃዎቹን ጉዳይ ቁጭት የወለዳቸው ወይ ደግሞ ቁጭቱ መቀጠል አለበት። አሁን ለጄኔሬሽን አይደለ ማስቀጠል የሚቻለው አሁን ወደ ህዳሴያችን ዘመን ላይ ቆመን መታየት የምንችለው የምርም ያ ቁጭት የሚሰማው ግን ግንፍልተኛ የሚተኩስ ምናምን ማለት አይደለም፣ ሚብሰከሰክ ማለት ነውና እሷ ፓርት ላይ ስሜት ሁሉ ይለወጥ ነበርና ሜቢ ካላወቅከው አንተ ራሱ ብዬ እንጂ ዝም ብሎ ይመጣ አይመስለኝም። በቀደሙት መንግስታቶች ውስጥ የማያቸው አንዳንድ አስቀያሚ የሚባሉ ስራዎች ነበሩ። አይተዋል ህዳሴን ግን ሲጀመር ህዳሴን መጣልኝ ያለው ደሱና ሜቢ እሱ የሆነ ትሪገር ፖይንት ነው አይቼው አላውቅምና መነሻ መች ነው ያየኸው? ህዳሴ ኮሌጅ እንደነበርኩ አይ ቲንክ ከገባው በወራት እድሜ ውስጥ ከስንት ዓመት በፊት ማለት ነው? ከዛሬ ወደ ኋላ ስንቆጥረው ስንት ዓመት ይሆናል? ቢያንስ 7-8 ዓመት ገና ነበር ያኔ። የዛ ገና መሰረቱ ተጥሎ ገና መነሻው ላይ ነበር። በትምህርት ቤት እንደ ጉብኝት ተደርጎ የሄዳችሁት? በዛውም አይቲ ስለሆነ አንዳንድ ነገሮች እንድናይ ተደርጎ ሄድን። አዛሬል ከኔ ጋር የሚሰራው ከሱ ጋር አንድ ላይ ነው። ስሜቱን ንገረኝ እስኪ። ስሜቱና እሱ ተያያዥ ነገር ካለው ምናልባት የመጀመሪያ ጊዜ አባይ ትሄዳላችሁት የሚል ነገር ተሰማን። ጩጬ ናችሁ ገና እና በጣም የተደሰትኩት እና በጣም ፈጥኝ ሄጄ ቱታ ነው የገዛሁት። ቱታ ገዛው። በቃ ሬዲዮ ሆንኩኝ፣ ትጥቅ አዘጋጀው። ያቺ ቀን ስትትነጋ ጨነቀችኝ። በሌሊት ተነስተን እንሄድ ነው። የአባይ ታሪክ ሁሌም እንደምናውቀው መሰዳደቢያ፣ ግንድ ይዞ መዞሪያ፣ የሀገርን ሀብት ወርቁንም የሶይል ሚኒራሉን ጨምር ነው ይዞላቸው የሚሄድ። ከተማ ውስጥ ደግሞ ቅድም ያልከው የምታየው ነገር አለ፣ አናዋጣም ፖለቲካ ነው የሚል ነገር አለ እና ያቺ ሰዓት ሄድኩኝ። ልክ ግድቡ ላይ ስደርስ ግን አንድ ስሜት ተሰማኝ። ትልቅ የሆነ ሜጋ ፕሮጀክት አይቻላል ለመጀመሪያ ጊዜ ነው። ያኔ ራሱ ገና ማለት ራሱ ያስደነግጥ ነበር ግዝፈቱ በጣም። ከዛ እዛ ከገባን በኋላ ኢንጂነሮቹ እነ ስንበኘው አሁን ያሉትም እነሱ ምናምን ነበሩ። ስለ ግድቡ ሲያስረዱ በጣም ነው ደስ ያለኝ፣ ኢምፕረስድ ነው የሆንኩት። ከዛ በኋላ የምርም እዛ አይቲ አንዳንድ ነገሮች ነበሩ ለማገዝ ሞከር፣ እኛም ለመማር ሞከርን ከዛው ላይ። ከዛ በኋላ ያ ስሜት ጉባ ላይ ቁጭ ብለህ የሚሰማ ስሜት አለ። ጉባ በነገራችን ላይ የኢትዮጵያ ሀብት ሲዘረፍ የምታይበት ማማ ነው። እንደዛ ነው ፊል ያደረኩት እዛ ቦታ። ያንን ፊል አድርገሃል? እንደዛ ነው ፊል ያደረኩበት እና እዛ ቦታ ላይ ቆሜ ነው ከአዛሬል ጋር ፎቶ የተነሳንበት ቦታ አለ። ኢትዮጵያ ሀብቷን የምታጣበት፣ መሪዎቿ የተገደሉበት፣ ህዝብ ስለ ዛሬ እንጂ ስለ ነገ እንዳያስብ የተደረገበት፣ በሳይኮሎጂ የተመታንበት፣ ይሄ ሁሉ የደረሰብን በዚህ ነው። እዛ ቆሜን ካሰብክ እኮ የቁጭቱ መነሻ ሜይ ቢ ይሄም ሊሆን ይችላል። ማየትህ ራሱ አይደል? ማየት ባለፈው ለምሳሌ ማየት ነው እውነታው የሚገልጥላችሁ እንዳሉት መሪው። እኔ አንተ ስታወራ ራሱ በአንተ ራሱ እየቀናው ነው። እንኳን ተመርቆ አላየሁትም እና ጉባ ላይ ብለህ ስትል ብዙ ጽፍ ያለው እዚህ ቁጭ ስለ ጉባ ዛሬ 13 ዓመት ነው አባይ ሲያግበሰብሰን ብዬ ጋዜጣ ላይ የጻፍኩት። ግን በአንተ እየቀናው ነው። ሜይ ቢ ላይፈጥር አይችልም ቁጭቱ። ሜይ ቢ ቁጭቱ መነሻ ምስል ሊሆን ይችላል። ግን እንመለሳለን ወደ ጀመርከው የመሪዎች ሲገደሉ አልክ። ቅድም ደግሞ መሪዎች ላይ የማየው ነገር ነበር እያልክ ነው አቁሜ ወደ አባይ ወሰድኩታል። ከፖለቲካም ስለሚገዝፍ እዛ እንሂድ ብዬ ነው። ከዛ ከመሀላችን ያመጣው በረከትን ሀብታችንን የማናቅ ድሆች ነን። በሐሞድ ካስት በዚህ ኤፒሶድ ከኛ ጋር ሲቆይ ኢትዮጵያን ከቀይ ባህርን መግፋት፣ ከውሃውም እንዳትጠቀም ማድረግ፣ የውስጥ ፖለቲካዋን በስፖንሰር መበጣጠስ፣ እኛ የሚያስፈልገን ማረሻ ብረት፣ የሚሰጠን መጋደያ ብረት
አሁን ራሱ ኢትዮጵያ አደጋ ላይ ነች። ለኔ እንደዛ ነው የሚታይ። 130 ሚሊዮን ህዝብ ይባዛል። ኔክስት ይር ራሱ እየጨመረ ነው የሚሄደው። ወደብ ካላገኘ በምን ሊንቀሳቀስ? የአባይን መገደብ ቀላል ታሪክ አይደለም። በነገራችን ላይ አባይን መገደብ ምናልባትም በሰው ልጆች ታሪክ ትልቁ ታሪክ ነው። ምክንያቱም አባይ ማለት የዓለማችን ትልቁ ወንዝ ነው። በሰው ልጆች ታሪክ ስለዚህ በረከት ወደ አንተ ልመለስ። በነገራችን ላይ በመንግስታቶች ላይ በጣም እበሳጭ ያለው ምለው አንደኛው የኢትዮጵያ የውጭ ጉዳይ ዲፕሎማሲ ስንመለከተው ምንም ስለ አባይ የጻፈው ነገር የለም። ህገ መንግስታችን ላይ የለም። በነገራችን ላይ በአንጻሩ የግብፅ የውጭ ጉዳይ ዲፕሎማሲዋ ላይ አባይን አጀንዳ አድርገዋለች። የኮንስቲትዩሽናቸው እሱ ላይ ራሱ ስለ አባይ ጉዳይ ጽፈዋል። እኛ ግን የአባይ ምንጭ ሆነን ተራሮቻችን ወተት እያፈለቁ ከ86% በላይ የተሰጠናለች ኢትዮጵያ ገነትን የሚያጠጣ እስቲባልለት ድረስ ነው ያለው በሃይማኖት መጽሐፍቶች ላይ። ኢትዮጵያ ግን አንድም የትምህርት ካሪክለሟ ውስጥ አልከተተችው፣ የውጭ ጉዳይ ዲፕሎማሲ ውስጥ አልከተተ። አሁን ነው ትኩረት ያገኘው። የቁጭቱ መነሻም እኮ እሱ መሰለኛል። የራስህ ሆኖ በውጭ ጉዳይ ፖሊሲ ላይ እንኳን ደፍረህ ማታነሳው አይደል? ትገድበዋለሁ ማለት ወንጀል የሆነበት እሱም መሰለኝ እኮ አንዱ በየጥቆሙ የነቃው ሰው ማህበረሰቡ በቁጭት የሚያዜመው የሚገጥመው። ከዛ ደግሞ የከፋው ክፋት አንዳንዴ እኔ የህወሓት ክፋት ምን ያክል ቢረዝም ነው ላለው። ይሄንን ግድብ እቅድ ከወጣ በኋላ እንዴት ይዘረፋል? እንዴት ሜቴክ ገብቶ ሃይድሮ ኤሌክትሪክ ዳምን አይቶ የማያቅ ሰው አመራር ተሾሞ የኤሌክትሮሜካኒካል ስራ የማያውቁ ሰዎች እንዴት እንደዚህ በሀገር ይቀለዳል? እነኛ አስተሳሰቦች መቼ መጡ ናቸው? ይሄ ከተመለስኩ በኋላ አንዳንድ ሜቴክ ገባበት ምናምን የሚባሉ ነገሮች ነበሩና ስለዚህ ከመፈረጁ በፊትም እንደዚህ ፊል ታደርግ ነበር? ኧረ በደንብ አደረገው ነበረ። በነገራችን ላይ የሜቴክ በራሪ አውሮፕላኖችን ተሳቢ ያደረገ ድርጅት ነው። በዛ ልክ ስለምመለከተው እንዴት የሀገር እናቶች አንድ ዶክመንተሪ ስመለከት ነበር። እናቶች ከሰል ሸጠው ፌስታል ለቅመው ሸጠው ያመጡትን ገንዘብ የሚበላ ይህ አስቀያሚ ስራ ነበር። የኢትዮጵያን ህልምን ያጨነገፈ ነው። በዛ ልክ ነበር ፊል እያደረግኩት የነበረው። አሁን ደግሞ በጣም ከተወሰኑ አመታቶች በኋላ ደግሞ ፊል እያደረኩ የመጣሁት ሚዲያ ላይ እንዴት ተበለጥን። የሚዲያ ላይ ውድቀት የሚል ጽፌልሃለሁ። እሱ ላይ የሚዲያ ላይ ውድቀት ነው ወይስ የመንግስት አይደል? የመንግስት የተሸነፈበት ሜዳ ጽፈልኛል። አንዱ ጉዳይ እሱ ነው። እና ደፈር ብለህ ጻፈው ብዬ መንግስት የተሸነፈበት ሜዳ ብለህ ስለ ሚዲያው ጽፋል። የሚዲያው ጦርነት በትክክል የመንግስት እኔ ግድ አይሰጠኝም። በእርግጥ አሁንም ቢሆን ያለው መንግስት ግማሹ መርከቡ የሰመጠበት ቦታ ማለት ይሄ ነው። እንዴት ሚዲያን በምን አይነት መንገድ ነው እየተመራ የነበረው? ግብጾች በነገራችን ላይ ሀሳባቸውን ሸጠዋል። ዓለም ላይ ትርክት ላይ ሱናል ትርክት መሰል በደንብ ሸጠዋል። የራሳቸው አድርገውታል እኮ አባይን። አልጀዚራ ብዙ እንትኖቹን ስመለከት የግብጽ መጎዳት እንጂ የኢትዮጵያ መድቀቅ አልታየውም። መብትም አይታየውም። ብቻ ሳይሆን መብቷንም አያዩትም በትክክል። ስለዚህ እንዴት ነው ሚዲያ ላይ የተበላ ነው ቁማር አለን እጃችን ላይ ባለን አቅም መውጣት እንችላለን። ያለው ሶሻል ሚዲያ ሰፊ ነው፣ ግን በጣም ዓለም ላይ ተበልተናል። ይሄንን ቁማር ድሉን ለማውራት ትንሽ ኮርመም አታይም እንዴ? አንዳንዶቹ ላይ ግን በየመሃሉ ቪዲዮዎችን ስለሚያሳዩን እንግዲህ ይሄ ከ6 ወር 7 ወር የተደረጉ ውይይቶች ናቸው እና አንዳንድ ጉዳዮች ላይ ልክ ተንታኝ ከምን እኛ ጋዜጠኛ ሙያችን ነው ከሚባል ያኔም እዚህ ውይይታችሁን የሚያሩ ሰዎች አለቆቻችሁ ነበሩና የኤርትራን ጨምሮ የግብፅን ጉዳይ የአባይን ጉዳይ የቀጠናው ላይ ያሉትን የእነ ሱዳንን ጨምሮ አንዳንድ ቀድሜ የተነበይካቸው ጉዳዮች እንዳሉ ታስባለህ? ታስታውሳለህ? አሁን በማስረጃ ጭምር ምናያቸው ማለት ነው። አንዳንድ የገጠሙ እንዳሉ የኢትዮ ኤርትራ ጉዳይ ላይ የኢትዮጵያ ሕዝብ አሁንም ደግሜ የምናገረው ነገር ነው፣ መሽኮርመም አያስፈልግም። የራስ የሆነውን ነገር መውሰድ ነው።
በሃሞድ ካስት በዚህ ኤፒሶድ ከኛ ጋር ሲቆይ ኢትዮጵያ የደለበች የወተት ላም ነች። ሱዳን የትኛው ምርቷ ላይ ፈርቲላይዘር አትጠቀም። የአባይ ደለልን ወስዳ ነው የምታለማበት። ከኢትዮጵያ ሶይል ውስጥ ሚነራሉን አብዞርብ አድርጎ አሟምቶ ነው የሚወስድላቸው። ስለዚህ ሞር ፈርቲላይዝድ ናቸው። አሁን ይሄ ግድብ ሲገደብ ፈርቲላይዜሽኑ ኢትዮጵያ ውስጥ የኢትዮጵያ ገበሬ ነው የሚያገኙ። እነሱስ ውሃውን ያገኙታል፣ ፈርቲላይዘር ደግሞ ይገዛሉ። ሌላ ወጪ ነው የሚመጣባቸው። ምናልባትም ከኛ ነው የሚገዙት። የኢትዮጵያ ዩኒቨርሲቲዎች በአባይ ዙሪያ ይህ ነው የሚባል ሪሰርች የላቸው። አብሶ ደግሞ አልታተሙ። ኢቭን መጠየቅ ራሱ ሞኝነት እኮ ያኔ እንደነግጥ ነበር ስትል አሁን እኮ አልከ እኮ ፒኤምኦም እኮ ባለፈው እንደዛ ያሉት ከዲያቆን ጋር መብትህን አትጠይቅም አይደል ትወስዳለህ እንጂ ትላንትናም ደገሙት እኮ አይደል በትክክል እኮ እሱ ያኔ ያስደነግጠን ነበር። እኛ ታስታውሳለህ? አሁን በምን ሚዛን ነው የምታያቸው አሁን እነዚህ መቅደሞቹን? ቀጥል። በኤርትራ ጉዳይ ጀመረህ ነበር፣ ቀጥል። የኢትዮጵያ ጉዳይ ላይ ስንመለከት አንደኛ የመተንፈሻ አካሏን ያጣችበት ጉዳይ ሴራ ነው። በነገራችን ላይ ለምንድን ነው እኔ አንዳንድ የሚያሳስበኝ ፓርት አለ። ስራ ስሰራም ብዙ ጊዜ ለምንድን ነው ኢትዮጵያ የተጠላችሁ? ለምንድን የተገፋ ነው? ይሄ በጣም ትልቁ ጥያቄ ነው። ለምን አረቡ ዓለም እኛን ሊሰማን ከኛ ጋር መስራት አልፈለገም? ምንድን ነው የተሰራብን ሴራ? ማን ነው ያቀደው? የማቅድ ነው እየተፈጸመ ያለው? ኢትዮጵያ አቅም አለ፣ እውቀት አለ፣ ተፈጥሮ ደግሞ ከሚገባው በላይ እየቸረነን ማን ነው ይሄንን አይነት ትውልዱን የሚያሰናክል ስብራት የሰጠን? ይሄን ነው በጣም የሚያሳስበኝ ፓርት። ምክንያቱም ስመለከት ኢትዮጵያ ከቀጠናው ላይ ብዙ ሪሶርስ አላት። ብታርስ ይሄን ቀጠና ታበላለች፣ ግን እንድታርስ አይደረግም። ውሃ ቢወጣ ይሄ ቀጠና በልቶ ጠጥቶ ያድራል፣ ግን እሱም አይሆንም። ኢትዮጵያን ከቀይ ባህርም መግፋት፣ ከውሃም እንዳትጠቀም ማድረግ፣ የውስጥ ፖለቲካዋን በስፖንሰር መበጣጠስ፣ እኛ የሚያስፈልገን ማረሻ ብረት የሚሰጠን መጋደያ ብረት። ለምን እንደዚህ እንደሆነን እስቲል አሁን ድረስ ጥያቄ የሚሆንብኝ የጥቅም እዚህ አካባቢ ላይ የምንገኙበት ቦታ ላይ የሪሶርስ ፖለቲካ አለ። ያ ቦታ ላይ የምንመለከተው ነገር ኢትዮጵያ ለምሳሌ ከቀይ ባህር ለምን ተገፋች? ቀይ ባህር በራሱ ብዙ ነዳጅ ያለው ቦታ ነው። ከዛ ኢትዮጵያን ለምን ገሸሽ አደረጉ? አረቦች የግብፅ ፖለቲካ ላይ ስንመለከት ያቺን ቀይ ባህር የራሳቸው ደሴት አድርገው መንቀሳቀስ ይፈልጋሉ። ኢትዮጵያ አደጋ ላይ ነች። እኔ የሚታየኝ በጣም ትልቅ አደጋ ላይ ሆና ነው የምትታየኝ። ምክንያቱም አሁን ራሱ ኢትዮጵያ አደጋ ላይ ነች። ለኔ እንደዛ ነው የሚታይ። 130 ሚሊዮን ህዝብ ይባዛል። ኔክስት ይር ራሱ እየጨመረ ነው የሚሄደው። ወደብ ካላገኘ በምን ሊንቀሳቀስ ነው? ይሄ ኤክስፖርት አድርጎ መሸጥ ካልቻለ፣ ጉድሶችን ደግሞ መቀበል ካልቻለ እንዴት ሊንቀሳቀስ ይችላል? እሺ አሁን ትልቁን የሆነ የታሪክ እጥፋት አሳክተናል። የቁጭት በነገራችን ላይ ይሄ የአባይን መገደብ ቀላል ታሪክ አይደለም። በነገራችን ላይ አባይን መገደብ ምናልባትም በሰው ልጆች ታሪክ ትልቁ ታሪክ ነው። ምክንያቱም አባይ ማለት የዓለማችን ወንዝ ነው። በሰው ልጆች ታሪክ በጣም ትልቅ ታሪክ ነው። ምናልባትም ይሄ ግድብ አንደኛ አንድ ሆነን የሰራንበት ብዙ ሆነን እንደ አንድ ልብ የተናገርንበት ነው። ኢትዮጵያ ውስጥ እንደዚህ አይነት ግድብ ገድበን አሁን ብዙ የሆነ ማኒፋክቸሮች ይመጣሉ። በእርግጠኝነት ቢትኮይን ማይኒንጎች እየመጡ ነው። በጣም የቴክኖሎጂ ኢምፕረስ ላይ የሚያደርገኝ በጣም እየመጣ ነው። ይሄ የተሰራ ከዚህ በኋላ ደግሞ የሚመረት ምርት መውጣት አለበት። መውጫውንም ደግሞ ማዘጋጀት መቻል አለብን። ኢትዮጵያ የሆነ ሴራ ተሰርቷል። ቁልፉን ፈልገን ግን ካላወጣ ነው አሁንም አደጋ ላይ ነን። ዛሬ ትልቁን አሳክተናል። የዚህ ድል የአባይ መገደብ ድል
ማጣጣም የምንችለው ቀይ ባህር ላይ ስንቀመጥ ብቻ ነው። ግዴታም ነው። ቅድም እንዳልከው ነው እንፈነዳለን እኮ ባይኖርም ስርዓት እንደተን ሄደ አይቀር ወደዛ ግዴታ ነው። በነገራችን ላይ ይሄ ትውልድ ዲፕሎማቲክ ቢሆን ማለት አመራሩ ቢሆን እኛ ነው። ለምሳሌ እኔ አልሆንም። እኔ ብቻዬንም መዝመት ካለብኝ እዘምታለሁ። የኢትዮጵያን ልዕልና በሐሳብ እንዳረጋገጥን በሉዓላዊነቱን ማረጋገጥ ግዴታ ነው። ተመልካቾቻችን ያው ድንገቴ ቆይታ ነው ይባላል። ድንገቴ ቆይታ እያደረግን ነው። ሐሙድ ካስት ነው፣ የቤተሰብ ጨዋታ ነው። የአባይ ጉዳይ የህዳሴ ጉዳይ በዚህ ልክ ነው መወራት ያለበት ብዬ አምናለሁ። ልክ እንዲህ ቀለል ብሎ አይደለ? ልክ የወዳጅ ጨዋታ የቤተሰብ ጨዋታ ወግ መሆን አለበት። በዛው ቋንቋ በዛው ልክ የሚወራ መሆን አለበት ብዬ አስባለሁ። ሙድ ካስት ነው። እንደ ሙዳችን የምናወራው አይደል? እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜው የምናወራው ተመልሰን መጥተናል። እንግዲህ የቤተሰብ ጨዋታ ላይ ናችሁ። የቤተሰብ ወግ ላይ ነን። አባይኛ የአባይ ማስታወሻን እያወራን ነው በጋራ ሁለቱ ሚዲያዎች ማለት ነው። ሀሳብ ሚዲያ እና ሜዳው በጋራ እያወሩ ነው ያሉት። የተቋም ቃል ኪዳን አለን። እንኳንም ኖረን ትንሽ እያፈራ ይመስላል። ከዛም ግን ትንሽ ከፍ ማለት አለበት ብዬ አስባለሁ። የበዓል ስታከብሩ ባለፈው እዚች ጋር ቁጭ ብላችሁ ከነ ኪድ ጋር ኪድ ያነሳችልህ ለሁለታችሁም ያነሳችሁ ጥያቄ ነበርና ወደዛ የሚመራ ነው እና ምን ወደዚህ ከመጣህ በኋላ ያው ምን ገጠመ እንዴት ፌስ አረከው ብላለች። ግን እሷ በባለችው ላይ የምጨምረው ምንድን ነው ጋዜጠኛ ያልነበረው በረከት ተንታኝ ያልሆነው በረከት የአይቲ ባለሙያ የሆነው በረከት ግባ አልንህና ገባ ሳትንገራገጭ ቀጠልክ። የገባውን ያልገባውን በረከት እስኪ ከዛ በኋላ ምን ገጠመ የሚለው እንመጣበታለን። ከዛ ገባ ስንት ወር ሆነ አሁን ማለት ነው? ዴሊ ላይ ብቻ ረፍት ሰራ 6 ወር አለፈ 6 ወር። ስለዚህ እስኪ ንገረን የገባው በረከትና ያልገባው በረከት አሁን ባነሳናቸው ጉዳዮች ላይ በተለይ በቀጠናው በአባይ ጉዳዮች ላይ እስኪ አንጽርልን ሁለቱን። ከመግባቴ በፊት ከሩቅ ተመልካች ነኝ። ከገባው በኋላ ግን በጣም ብዙ ነገሮች እድል ሰጡኝ። አንደኛ ወጣቱ እንደዚህ አይነት እድል አያገኝም። ሌላ ቦታ ላይ በእርግጠኝነት ሌላ ሚዲያ ላይ እንደዚህ አይነት እድል አይሰጥም። ይሄ ለኒ ትውልድ የተሰጠ እድል ነው። ወደዋል ማነው ስራውን ወደና ማንም የቀጠልክበት በጣም ባይዘዌ የበለጠ ሲያስቀናና ያያችኋል። ባይዘዌ ማታ ስተኛ እቺ እንቅልፍ ስትወስደኝ ድረስ ባለችው ሰዓት ላይ የነገዋን እያሰብኩ ነው የምተኛው። ነገችን ስሰራ ባይዘዌ እንትን አልካት በሉኝና ጠዋት በዚህ በኩል ስመጣ ጎርጊስ ጋር ተሳልሜ መጣሁ እና ተሳልሜ ሲጨርስ ፈጣሪ ሆይ ትውልድ የሚያንጽ ነገር እንድሰራ እርዳኝ ብዬ ነው የምመጣው። እኔ ይሄ ሪከርድ ነው፣ ሁሉም ነገር ሪከርድ ነው። ይሄ ትውልድ ደግሞ መዳን አለበት። ትውልዱ የኔ የእናንተም የጋራም ስለሆነ ማለት ነው። ባይዘዌ ሚዲያ ላይ ሰው ሲመጣ የሚያስበው መፈመስን ነው። እኔ ደግሞ ማስበው ትውልዱን የሚያንጽ ነገር መሰራት አለበት። ማንም ሊሰድብ ይችላል፣ ማንም ኦቨር ሊያመግስ ይችላል። ጭብጨባም ነቀፌታም አያስደነግጠኝም። ግን ይሄ ለኔ ያገኘሁት እድል በጣም በህይወቴ ውስጥ ካገኘኋቸው ትልቅ እድሎች ውስጥ አንደኛው ትልቅ እድል ነው። ለመናገር ለትውልዴ እኔ ምሳሌም ስለሆንኩ እና ይሄ ባይተዋር የሆነ ትውልድ እንደዚህ አይነት እሳቤ ያለው እኔን የመሰለ 1000 ህዝብ አለ፣ ሚሊዮኖች ይኖራሉ። እነዚህ ሰዎች የነሱ አፍ መሆን አለብኝ። ዛሬ ወንዝ ሲነሳ ቶ ምናምን ብሎ ሊሄድ ይችላል። ግን የችግራችን ሁሉ መነሻ ወንዝ ነው። ወንዝ ያዛምዳል እንጂ አያጣላም ነበር። በእኛ ፖለቲካ ግን ተገልብጧል። ሶ መዛመጃችን መጋመጃችን መታነቂያችን ሆኗል። ሶ ይሄን ትውልድ ካላነቃ ነው እኔ ይሄን ታይቶኛል ስል እንደኔ ደግሞ 1000 አንግል የታየው ሰው ወደዚህ ይመጣል። ሶ አባይ ሁሉ ነገራችን ነው። ባለፈው አንድ ነገር ስትናገር በደንብ የሰሞት ፓርት አለ። ውሃ ከምድር ላይ ሰፊው ፓርት ነው፣ ግን ፍሬሽ ዋተሮ አንድ ነች።
እሷ የመጪው ትውልድ ሀብት ነች ስራ ማትፈልገው ንጹህ ልትሆን ይችላል። እና ያቺ ውሃ ማለት በአንድ ነገር እናነጻጽራት እስቲ። አሁን ለምሳሌ 2 ሊትር ውሃ ግዛና በእርግጠኝነት ከ40 ከ50 ብር ነው የሚሆነው። እንደ ቦታው ቢለያይም ቢያንስ 50 ብር እናያዘው። እስቲ ነዳጅን ምተው ኦልሞስት ተቀራርበዋል። ያ ማለት ነዳጅ ውሃ እኩል የሚሸጥበት ሀገር ደግሞ የነዳጁ ህልውና እኮ ውሃው ነው ታውቃለህ። ውሃ ባይኖር ነዳጁም አይኖርም። እና ውሃ ያለን ህዝቦች ውሃን የምንገዛው ከነዳጁ እኩል ነው። ሶ ምን ያክል እንዳልተጠቀምንበት ያለን ሶርስን አለማወቃችን እና ከዛ ንግግር በኋላ አንድ ነገር ሪሰርች አድርጌ ነበር። ከባህር ውስጥ ኤክስትራክት ተደርጎ የሚወጣ ውሃ ቴስት እና እኛ ያለን ፍሬሽ ዋተር ቴስት በጣም ነው የሚለያየው። አንደኛ አይገናኝም እንጂ ወጪም አለበት። አንደኛው የእንትን ጉዳይ አለ። ከሪሰርቾቹ ላይ በደንብ የተመለከትኩት ጣዕም፣ ያቺ ጣዕም አትገኝም። አባይ ላይ የምትወጣው ውሃ ጣዕም ፍሬሽ ወተር እኮ ነው ራሱ እና አትገኝም። የማትገኝ ቦታ ነች እሷ ውሃዋ። ሁለተኛ ሚኒራሎቹ እኛ እየሰጠን ያለነው ዝም ብለን እየሰጠን ያለነው ወተር ውስጥ ያለው ሚኒራል አለ። አፈር ወርቅ ከሚባለውም አልፎ ሚኒራሉ ላይ እየሰጠን ያለነው። ሶ ኢትዮጵያ የደለበች የወተት ላም ነች። ሶ መግበው አብረው ከኛ ጋር መስራት እየቻሉ በተሰጣቸው እነ እንግሊዝ በሰጡት ትርክት ነው ባይዘው። እኔ አልፈርድባቸውም፣ በነ ግብጽ አልፈርድም። ምክንያቱም የተነገራቸውን ነው እየኖሩ ያሉት። እንግሊዝ በዚህ በናይል ይሉታል፣ እኛ አባይን ነው የምናውቀው። ኢቭን ይሄ ራሱ እኮ አንድ ትርክት ነው። ብዙ ሰዎች ናይል አባይ ሲባሉ ናይል ነው እንጂ አባይን አያውቁትም። ለምን? ሶ የኛ የሆነውን እንኳን የሚጠራው የበኩር ልጃችን ስሙ በሌላ ነው። ይሄ ራሱ አንድ ችግር አለው። ሶ እነ እንግሊዝ የጫኑት እነሱ ጥጣቸውን ፋብሪካቸውን ለመቸብቸብ ቀድም ያልከው ስዊዝ ካናል ምናምን ጉዳይ ተያይዞ ማለት ነው። ግብጽ ላይ ያለ የጥጥ እርሻ ከኢትዮጵያ ከአባይ ነው የሚሄድለት። ሶ እሱ እንዳይስተጓጎል ነው ይሄ ከተነካ የሚል እሳቤ ግብጾች ላይ ያሰረጹባቸው። እንዳትነቁም ነው እንጂ ከዛም በላይ የሚያመው እኮ የእናንተን ውሃ ቁጭቱን የፈጠረው ሰው እንዳትነካ በደጅ እንዲህ ወንዝ እያለፈ እሱ ቁጭት አለ። አሁንም ግን እኔ የሚስበኝ ልጄ ነህ አርላንታ ልጄ ብትሆንም እኔ እየተማርኩ ነው መማር ፈልገው ሞር ሳይንሱ ምናምኑን ሳይሆን ትንሽ መንቃቱን፣ ከዛ ደግሞ ትህትናውን፣ ከዛ ደግሞ ኮኔክትድ መሆን ደግሞ አስቀናኛውን። ቅድም ስመጣ በጊዮርጊስ ጋር ምናምን አልክ። አሁን እንደ ቀልድ አይታችሁት ሊሆን ይችላል። እኔ ግን እንደዚህ ትሁት ነው። ግን አሁን እኛ ሀገር ማለት ትርክት ላይ ያለን ሰዎች ስም ስናገኝ፣ ዝና ስናገኝ፣ ሀብት ስናገኝ አይደል? አሁን በረከት ሲገባ እንደዚህ ወዶት እንደሚሰራ እርግጠኛ አልነበርኩም። ደስ ብሎኛል። አሁን ባባረውም ከዚህ ሙያ ውጭ አይሰራም ማለት ነው። ግን ደግሞ ሳልፍ በጊዮርጊስ ጋር ትውልድን የሚያንጽ ነገር አይደል ያልከው፣ ትውልድን የሚያድን ነገር እንድሰራ እርዳኝ እላለሁ። ይሄ እንደ ሲምፕል ነው። እኔ አሁን ከበረከት እየተማርኩ ነው። ይህን ጠብቄ አልነበረም የጠራሁት። ቁጭቷ ምናምን ነበር። ይሄ ትህትና አለ ይችላል ኮኔክትድ መሆን። ከዛ አባይን ሳሁን ያን ብያቸዋለሁ ከዋል ከበሻሻ ወጡ አንዱ ሰውዬ አይደል 2000 ላይ ቴዲ ስከተል አልኳችሁ ቅድም። ከዛ ወጥቶ ይሄን ይጨርሳል። የጨረሰው በሱ አቀ ይመስላችኋል? አሁን ፈጣሪና መስግኖ መነሳት ውስጥ እሱ ትርጉም ያለ ይመስላችሁ? ይበልጥ አሁንም እምነቴን ያጸናብኝ አንተና እንደዛ አንላለን ጋዜጠኞች፣ አርቲስቶች በቃ ልክ መሪም የሆነ ጊዜ ላሉ በቃ ማታ መጣልኝ በፈጠራ ምናምን በቃ ጻፍኩት ዜማ ሰራውለት ምናምን ነው ምንለው አይደል? ፈጣሪ ረዳኝ አይደል? የተሻለው እንድሰራ ፈጣሪ ረዳኝ። ይሄ ደግሞ ሌላ አማኝ ባንሆንም እንኳን ኮኔክት ያደርገናል ከሆነ ነገር ጋር እና እሱን ትህትና ወድጄዋለሁ። እንደዛ ማለት በጣም ለእኔ አሁን ብርቁ ነገር እሱ ነው። ስታወራ ልክ እሱ አካባቢ ተናንቆ ነበር ታውቃለህ። እንደዛ ትህትና ያስፈልጋል፣ ኮኔክትር መሆን ያስፈልጋል። በዛ ውስጥ ሁለት ሰርቷል ብዬ አስባለሁ። እና ለራሳችን ስንል ነው እሱን የምንይዘው። እቺ ሀገር ማን እንደሚያያት አናቅም አይደል? ማን እንደሚያድናት አናቅም። ከማን እንደምንማርም አናቅም። ከገለጽናቸው መጽሐፎች ሁሉ ሆን ከልጅ የምማረው አንዳንድ ነገሮች ይገዝፋሉና በረከት ከገባ በኋላና ከገባ በፊት ራሱ እንዴት አገኘው? ምን ያህል አደክ ወይ ማለት ለማንበብ ሞከርክ? አሁን ከነገርከን ነገር አንጻር በትህትና ሞር አንገትን ደፍተህ ማንበብ አይደል? ሞር ሪሰርች ማድረግ፣ ከዛ በዚህ ጉዳይ ላይ ነገ የምትጠቀስ ሰው ትሆናለህ ብዬ አስባለሁ። እብሪት ምናምን ከሆነ ደግሞ በቃ በግልፍተኝነት ስንፍና ራሱ አለመጨረስ መጀመር ብቻ ትርጉም የለውም ብያለሁ። እስኪ አንጽርልን
በረከት በስሜት እየጻፈ ጽሁፍ ይልክልኝ የነበረው ሰውዬ የኮምፒውተር ባለሙያ የነበረው ልጅ ከዛ ባለፉት 6 ወራት ደግሞ ትንታኔ ውስጥ ገብቷል። እንደነገርከን ወደህ ነው የምትሰራው። እሱም ያስቀናል በራሱ በጣም አልከኝ እና ስጠይቅ እስኪ ግን በረከት ራሱን ከዛ አይቲ ላይ ቁጭ ብሎ ስለ አባይ ይብሰከሰክ ይጽፍ የነበረውና በኋላ ካሜራ ላይ በየቀኑ ነው ደግሞ የምትጣዱት። ቅዳሜም ሀሳብ ዊክሊ ስላለ ማለት ነው። ስለዚህ ኦልሞስት ሳምንቱ ከእሑድ ውጭ ትሰራላችሁ። ራሱን የቻለ ጫና ምናምን አለው። ግን እስኪ ሁለቱን በረከቶች አንጽርልኝ። ሁለቱ በረከቶች በጣም ትልቅ ዲፍረንስ አለው። ወርቅ ጭቃ ውስጥ ጌጥ ሆኖ ደግሞ ዲስፕሌይ ላይ ተቀምጦ ሁለቱ ነው ልዩነቶች። እኔ ያ ነበርኩ መጀመሪያ ላይ ፍላጎት መነሳሳት ነበረ። ያ ባይዘዌ በዚህ አጋጣሚ ሳላመሰግን አላልፍም። እኔ ያላየሁትን አይተሃል ቴዲ፣ አንተ እድል ሰጣችሁኝ ነው እዚህ ቦታ ላይ መጣሁት። ይሄ በየቀኑ ዴሊ ያደክማል፣ ግን እኔ ድካሙን አጣጥመዋለሁ በደንብ። ምክንያቱም ይሄ እያንዳንዱ ቀን ለኔ እድል ነው። ዛሬ እድል ነው፣ ነገ እድል ነው። እኔ በዚህ ስራዎች ውስጥ እማወራበት ኒክ ማይክ ራሱ በባትሪ ነው የሚሰራው፣ ወጪ አለው። እያንዳንዱ እድል ለኔ ፈጣሪ የሰጠኝ ጸጋ ነው። እያንዳንዷን ደቂቃ እጠቀምባታለሁ። የምጠቀምበት ለትውልዱ ለራሴም ነው። እኔ ከትውልዱ አንድ አካል ስለሆንኩኝ የትውልዱን አፍ ነው እዚህ ጋር የሚገኘው። በነገራችን ላይ እኔ በፖስቶች ከተደረጉ በኋላ አልፎ አልፎ እመለከታለሁ እና ስመለከት የኔ ስሜት የነካው ሰው አገኛለሁ። ትክክል ብልሃል፣ እንደዚህ ብልሃል የሚላል። አንዳንድ ነው የሚቃወማለ። ባይዘው እኔ ያጨበጨበውን ሳይሆን የተቃወመውን ነው ይዚያት የሚወጣው። ያንን የማደርገው ደግሞ በጣም መትጋት ስላለብኝ። በነገራችን ላይ ጽሁፍ ስጽፍ አንድ ቀን ከአዛሬል ጋር ከጓደኛዬ ጋር ካፌ ቁጭ ብለን ጠዋት አይ ቲንክ ሌሊቱን ሙሉ ጽፈ ጠዋት ስትወጣ አየውክ እና መሐመድ አድሮ ነው እንደዚህ ያለኝ። ያው ሀሜትም ቢሆን ልንገር አድሮ ነው እንደዚህ ያለኝ። ከዛ ሲጽፍ ነው የሚውለው ሲጽፍ ነው የሚያድረው አልኩት። ከዛ በኋላ ወደ እኔ ጽሁፍ መጣንና ገና ጀማሪ እንደሆንኩ ነው ፊልም አድርገው የመጨረሱ እዛ ውስጥ አልበቃት ኮንሲስተንሲ፣ ከዛ ኤክሰለንስ የሚባለው ጉዳይ አለ። ከዛ ደግሞ የተሰጠንን ነገር በመስራት በማወቅ ነው ያንን ቋንቋ አይደል እንደ ሀገር በጋራ አባይ ብቻውን ምንም ስላልሆነ ማለት ነው ዜጋዎችም የራሳቸውን ስራ የሚሰሩበት፣ ግን ደግሞ የተሰጠህ ስራ እድል መሆኑን ማወቅ አይደል ጸጋ መሆኑን ማወቅ ያልከው ከአነሳነው ጉዳይ ጋር ይያዛል ከራሱ ከአባይ ከውሃም ጋር እና የዛ ጊዜ ነው ገና እንዳልጻፍኩ ገና እንዳልነካሁት ፊል እያደረግኩ አሁንም ራሱ ማደርገው እንደዛ ነው። ገና አልተገለጠም የኢትዮጵያ ፖለቲካ። አብዛኛው አብዞ የአባይ ጉዳይ አይነኬ ነው። ይሄንን ፓርቲ የነካ ሰው እጠፋለሁ ብሎ ነው ሁላ የሚያስበው። ምክንያቱም ሴራዎች አሉ ብዙ ስትገባ። በትክክል የዚህ ፖለቲካ የአባይ ፖለቲካ ጀስት ዝም ብሎ የሚነገር ነው የሚመስለው። ስትገባ ግን ያልኩ እሱ ነው ልዩነቱን በአባይ ላይ በቀጠናው ላይ ከገባ በኋላ ምንድን ነው የጨመርከው ነገር። ከዛ ደግሞ ቅድም ስትነሳ የተቆጨህበት ጉዳይ አለ አይደል። የጥናት ብዙ ተቋሞች አሏቸው። ትርክታቸው ላይ ካየ መዝሙራቸው ላይ ምናምን ልጆቻቸው የሰሩበት ልክ የኢንስቲትዩቶቹ ብዛታቸው ከቁጥር በላይ ነው በአባይ ላይ ብቻ የሚሰሩ። ስለዚህ ስትገባ መረጃ ደግሞ ችግር የለበት ማለት ብዙ መረጃዎች አሉ። ማደግን በዛ ውስጥ ታይዋለህ። ከማደግ ባሻገር ግን መረጃ በዛ ልክ በጉዳዩ ላይ መገኘቱ የሚነግርህ ነገር የለም። ከዛ ብዙ መረጃዎችን ደግሞ የሚያወጡት ከኛ ውጭ የሆኑ አካላት ምዕራባውያንም በላቸው የግብፅ ኢንስቲትዩቶችም ይሆኑ ወይ እንግሊዝ ያሉ ተቋማት ይሆናሉ። እና በዛ ውስጥ የምንረዳው ነገር የለም። ምንም መረጃ ማይታጣበት ጉዳይ መሆኑ፣ መረጃውን የሚሰጡን ደግሞ የውጭ አካላት መሆኑ፣ የጉዳዩን ግዝፈት፣ የእኛን ስንፍና፣ እኛ በጉዳዩ ላይ ያለን ርቀት። ታላቅ የጥበብ ሰዎች ታላቅ ሚዲያዎች እኮ ይህን ጉዳይ በአግባቡ አለማውራት ብቻ አይደለም ማውራት ታቡ የሆነበት መንግስታትም ለዘመናት ኢንስቲትዩትን ማቋቋም ሳይችሉ ውጭ ጉዳይ ፖሊሲ ላይ መንካት ሳንችል ስንቀር ጉዳዩ ላይ ደግሞ አንተ ገብተህ ያደግከው ደግሞ ጉዳዩ ላይ በልኪ መረጃዎች ስላሉ ነው። በዚህ ውስጥ አላስተዋልክም? በዚህ ላይ አንድ ነገር ቅርብ ጊዜ ላይ ያገኘሁት መረጃ
በጣም ያስደመመኝ ስለ ኢትዮጵያ ስለ አባይ ውሃ እስከ ሜዲትራኒያን ድረስ ያለውን ሂደት በደንብ ተመለከትኩና አንድ ፒዲኤፍ በደንብ አነበብኩት። በነገራችን ላይ የኢትዮጵያ ዩኒቨርሲቲዎች በአባይ ዙሪያ ይህ ነው የሚባል ሪሰርች የላቸው። አብሶ ደግሞ አልታተሙ ሰርተዋል ያልታተሙዋል በዩኒቨርሲቲ ደረጃ ተሞክሯል። እና ይሄ በጣም ነው ያሳቀኝ። የማልጠብቀው ሀገር አባይ የማይደርስበት ሀገር ግን ከኢትዮጵያ ከግብፅም በላይ ሪሰርቾች ያሉት እስራኤልም ግን ጉዳይ ስለሆነ አይደል የውሃ ጥም ከበቡን ከምንላቸው ውስጥ አንዷ ስለሆነች ኢቭን እስራኤል የአባይን ውሃ መጠጣት ትመኛለች። በእቅዱ ላስቀምጠዋለች እና እኛ ባለቤቶቹ በእኛ ወተት ሌሎቹ ሲሻሙ ነበር። ሌላው ገና ከዚህ ውሃ መጠጣት ይመኛል። እና ይሄ የእስራኤል ሪሰርች በጣም ነው ያስደመመኝ። እነሱ ውሃውን ቢያገኙት እንዴት እንደሚጠቀሙት ከግብፅ ጋር እንዴት በቦይ አምጥተው መጠቀም እንደሚችሉ ያሰሉት ስትራቴጂ በጣም ነው ያስደመመኝ። እኛ በነገራችን ላይ ውሃ የምንጠማው እዚህ በቢሊየን ኪዩቢክ የሚቆጠር ውሃ ይዘን ዛሬ አርሶ መብላት ችግር ነው። ምክንያቱም ውሃውን ፓምፕ አድርገን ስንጠቀም መልሶ ችግር ውስጥ ስለምንገባ እዛ እስራኤል ግን በጠብታ ድሮፕሌት ኦፍ ዋተር ኢሪጌሽን ነው መሰረው። ሪሰርቻቸው ላይ ያነበው ኢትዮጵያ በዚህ ሁሉ ቢሊየን ኪዩቢክ ዋተር እንደው በድሮፕሌት እንደነሱ ብንሰራ ምን ያክል ዓለምን በእርግጠኝነት ሀፉን ማብላት እንጂ ምናርሰውን እርሻ መሬት ሁሉ የሚወስዱት ከውሃው ጋር ውሃውን ስለያዘ እና አልፋሽ ጋር ምናምን እኮ ለዛ ነው የወሰዱት። ውሃውን ስለያዙ ስላዘሉ እኮ ነው። በነገራችን ላይ ሱዳን ላይ አንድ ነገር አነበብኩና የኢትዮጵያ ግድብ ሲመሰረት ተስማምተው ነበረ በጣም በዲፕሎማሲ ግርግር ውስጥ። ከዛ በኋላ ተቃወሙ እና ለምን ተቃወሙ የሚለው ነገር ሀሳብ ያዘኝ። በነገራችን ላይ ሰው ሲስማማ ሳይሆን ሲቃወምህ ነው መረዳት ያለብህ። እና የዛ ሰዓት አንደርስታንድ ለማድረግ በጣም ስጥር ምን አገኘው መሰለ ግብፅ በፈርቲላይዘር በማምረት በጣም ጥሩ ሁኔታ ላይ ነው ያለችው። ሱዳን የትኛው ምርቷ ላይ ፈርቲላይዘር አትጠቀም። የአባይ ደለልን ወስዳ ነው የምታለማበት፣ እንደ ፈርቲላይዘር ነው የምትጠቀመው። ከኢትዮጵያ ሶይል ውስጥ ሚኒራሉን አብዞርብ አድርጎ አሟምቶ ነው የሚወስድላቸው። ስለዚህ ሞር ፈርቲላይዝድ ናቸው። አሁን ይሄ ግድብ ሲገደብ ፈርቲላይዜሽኑ ኢትዮጵያ ውስጥ የኢትዮጵያ ገበሬ ነው የሚያገኘው። እነሱስ ውሃውን ያገኙታል፣ ፈርቲላይዘር ደግሞ ይገዛሉ። ሌላ ወጪ ነው የሚመጣባቸው። ምናልባትም ከኛ ነው የሚገዙት። ስለዚህ ይሄ ሁሉ በዚህ ውስጥ አገኘሁት እያልከኝ ነው። በጣም ስለዚህ በረከት አድጓል ወይ? በረከት ከገባና ከመግባቱ በፊትም እያልኩ ነበርና ስለዚህ አሁን ባነሳቸውን ጉዳዮች ጨምሮ ማደገን እየነገርከኝ ነው። በትክክል እኔ ማስበው ሁሌም ያመቀጠል አለበት፣ ማደግ አለብን። ጉዳዩ እያደገ ውጥረቱም እየጨመረ ነው የሚሄደው ብዬ አስባለሁ። እና በረከትን ነገ እየትንጠብቀው በተለይ አሁን ካነሳናቸው ጉዳዮች ጋር በጣም ኦብሰስድ ነህ። ኦዲየንሱ ቀስ ብሎ ይመጣል እንባባላለን ስናወራ። የእናንተ ኮንሲስተንሲ የእናንተ ኮሚትመንት ነው አይደል? አሁን ባልከው ሁሌ ማደግ በዛ ጉዳይ ላይ ይፈልጋል። ከዛ ኮንተንት የሚፈልግ ሰው ይመጣል የሆነ ቀን እንባባላለን። እና በረከትን ነገ የትንጠብቀው? በረከትን በእርግጠኝነት ሊገኝ ይችላል። እውነት ለመናገር ቅድም ብለከዋል፣ ከሚዲያ እንትን ውስጥ እንደማልወጣ ራሴን አውቄያለሁ፣ ደምድሜዋለሁ። ሁለተኛ ግን የኢትዮጵያ ፖለቲካን አይነኬ የተፈራ በገንዘብ የሚሸቀጥ ፖለቲካን በሀገር ፍቅር ለህዝብ መኖር የተጣመመ ትርክቶችን ማስተካከል ያገባኛል መንፈስ እነዚህ ነገሮች ለውጥ አመጣለሁ በእርግጠኝነት። የፖለቲካው ስነ ምህዳር እንደ ድሮ ሴረኛ አይደለም፣ ዛሬ በስራ ነው። ስበቃ ገና ነኝ፣ በጣም ገና ነኝ። ስበቃ ግን የኢትዮጵያ ፖለቲካ ላይ ለውጥ የሚያመጣ ስራ ሰራለሁ። ልመራው አልችልም፣ አይታወቅም፣ ግን የሆነ የራሴ አሻራን ግን በኢትዮጵያ ውስጥ ማሳረፍ ፈልጋለሁ። አሁን እድል ተሰጥቶኛል።
በእድሌ አሻራዬን እያሳረፍኩ ነው። ነገ ደግሞ በደንብ ራሴን አሳድጌ የኢትዮጵያ ፖለቲካ ውስጥ ይህንን እሳቤ በደንብ በትውልዱ በልጆቻችን እንዲሰርጽ በደንብ አድርጌ እሰራበታለሁ። ያለንን ማወቅ ያለንን መጠቀም ድሃ አይደለንም። ንግግሮቻችን ባንችልም አይሆንም። በነገራችን ላይ አንድ ሰው ወጣ ሲል የመከርከም ጽድ ከርካሚ እንዴት ነው ልብ ብለህ ተመልከት። ልክ ወጥ ሆኖ አንዷ ጽድ ከፍ ስትል ሌላውን ሁሉ ትቶ ያቺን መቶ ነው የሚቆርጣት። አሁን ያቺ ጽድ እኔ እዚህ ቤት ያገኙት እኔስ በዚህ በነቃው ጉዳይ ላይ ማደግ አይደል በሱ ለማደግ ማሰብ መታረል ነው ብዬ አስባለሁ። እና ቀደም እንዳልኩት ትሁት መሆን አለብን አይደል። ገና ነው አልጀመርንም። በጉዳዩ ላይ እኛ ያለን ንቃት ሩቅ ነው። ትርክት ላይ አይደል ደፈር ያሉትም እኮ ናቸው እነኚህ ጉዳዮች። በዚህ ላይ ደፍረ መጀመር ዋጋ መክፈልም ይፈልጋል። ምክንያቱም ሰው የሚሽኮረመምበት በድሉ ግዝፈቱን አያውቀውም። እኛም ገና አልጀመርነውም እና በዚህ ለማደግ ማሰብ መመኘት በጣም መላቅ ነው እና ከማን እንደምንማር በማን እንደምንድን አይደል። አንዳንድ ጊዜ ዝም ብሎ በግልብነት ፍልስፍና ምናምን ማንበብ ስንጀምር የፈጣሪ ምናምን ጉዳይ ሲነሳ ልንሳለቅ ልናሳንስ ልንንቅ እንችላለን። ግን ኢቭን ፈጣሪ ይችን ሀገር በማን እንደሚያያት በማን እንደሚያድናት ጭምር አይታወቅም። የታመመው የእኛ ሙያ ደግሞ በተለይ ሚዲያው ራሱ በነማን እንደሚድን አናቅም። በዚህ ስብስብ ሊሆን ይችላል ሚድ ነው አናቅም። ስለዚህ ዙሪያችንን ማወቅ የጨበጥነውን አጥርቶ መስራት እዛችን ላይ ትህትናና እውቀት እየጨመሩ መሄድ ያስፈልጋል። ከታናሽ መማር ጀማሪ አያውቁም ብለን ካሰብናቸው ሰዎች መማር ራሱ ትንሽ ካስደነገጠን አይደል እሱም በረከት ነው። ትንሽ ቁጭቱ አባይን ራሱ ያለማወቃችን ልክ አውቀን ደንግጠን የሚመለከተን ሰዎች መስራት አለመጀመራችን አውቀን ደንግጠን መማር ትልቅ ነገር ነው። ቤኪ በጣም ደስ ያለኝ ምንድን ነው ይባላል ነበረን ቆይታ ሳይሆን ለሰጠህን አስተምሮ ምሳሌነት በርታ። ጉዳዩ ግዙፍ ነው። በዛ ልክ ማደግ ይጠበቃል ብዬ አስባለሁ። ወደ ሁለተኛው ጉዳያችን እንሻገራለን። እኛ በጥቂቱ የምናወራበት ዘለግ ያሉ ማሳያዎችን የምናሳይበት ምናልባት ጊዜያዊ ርዕስ እንስጠው ከተባለ አብይ፣ ቴዲ አፍሮና መሐመድ ሀሰን እኔ ማለት ነው ትርክት ጋር ስለሚያዝ ማለት ነው ያነሳነው ጉዳይ የትርክት ጉዳይ ስለሆነ የተሸነፍንበት ጉዳይ እሱ ስለሆነ ዘመን ሲቀየር መቀየር ያልቻልንበት እና ማለት የሶስት ዋዜማዎች ወግና ከዛ የአዲሱ ዘመን አዲስ ያልኩት ዘመን ዋዜማ ላይ ሆነን ያሰብነው የወጣን ነው ማሳያ አድርገን የምናቀርበው ነው። ለአብሮነታችሁ እጅግ አመሰገንን። በቀጣዩ የሶስት ዋዜማዎች ወግና አባይ፣ ቴዲ አፍሮና መሐመድ ሀሰን በሚለው በቀጣይ እንገናኛለን። ለአብሮነታችሁ አመሰገንኩ። ሰላም ቆዩ። ሙድካስናል እንደ ሙዳችን የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።